የተወደዳችሁ እንዴት ናችሁ? አርሰናል ዛሬ ከብሬንትፎርድ ጋር የሚያደርገው ጨዋታ በጉጉት እየተጠበቀ ይገኛል። ጨዋታው ምን ትርጉም አለው የሚለውን ጉዳዮች በስፋት እያነሳን ስለ ብሬንትፎርድ፣ ስለ አርሰናል የጉዳት ዜናዎችም ስለ ጨዋታውም አንዳንድ ቁጥሮችን እያነሳን በዝርዝር የምንመለከታቸው ጉዳዮች ይኖራሉ። ከዛ ውጪ ግን ከብሬንትፎርድና ከአርሰናል ጨዋታ በተጨማሪም ሌሎች የምናነሳቸው የምንነግራችሁ ጉዳዮች አሉ። ከፓልሜራስ በኩል አንድ የአርሰናልን ዝውውር በተመለከተ በክለቡ በኩል የወጡ ጉዳዮች አሉ፣ እንመለከተዋለን። በተጨማሪነት ደግሞ ሌሎችም የዝውውር ዜናዎችን በተመለከተ በስፋት የምንዳሰሳቸው ጉዳዮች አሉ። እንደ ሰዓታችን እየተመለከትን ከአርሰናል ጋር በተያያዘ በቀጥታ የሚያያዙ ጉዳዮችን እየነገርናችሁ እንቆያለን። የጉዳት ዜናዎች በዋነኝነት ከጨዋታው ጋር በተያያዘ ትኩረትን የሳቡ ጉዳዮች ናቸው። እንዲሁም ሌሎች የአርሰናል ተጫዋቾችን በተመለከተ ስለ ካይ ሃቨርትዝም ስለ ሊያንድሮ ትሮሳርም ጭምር የምናነሳቸው የምንነግራችሁ ጉዳዮች አሉ። ከዛ ውጭ ግን በአርሰናል በኩል ሌሎች ትናንትና አንዳንድ የሚወጡ ቴብሎች አሉ። እነዚህ ቴብሎች በሌሎች ደረጃዎች ሜትሪክሶችን መለኪያዎችን በማስቀመጥ በምን ደረጃ የሊጉ የውድድር ዓመት እንዴት ይመዘናል የሚሉ ናቸው። አሁን ደግሞ የፕሪሚየር ሊጉ ሃፒየስት ቴብል ወጥቷል። የትኛው ቡድን ነው ሃፒየስት የሚለው በደጋፊዎች ሊሆን ይችላል፣ እንደ ክለብም የትኛው ክለብ ነው እስካሁን ባለው ጉዞ ደስተኛ ተብሎ የተቀመጡ ደረጃዎች አሉ። ከአንደኛ እስከ 20ኛው የቶተንሃም ሆትስፐር ቡድን ተመርጧል። ሌሎችን እስከ ላይ ያሉ ቡድኖች ደግሞ እየተመለከትን እንቆያለን። በቀጣይ የአርሰናል ጨዋታዎች በጣም ወሳኝ ናቸው። ትናንትናም የፊክስቸር ዲፊካልቲ ሌቭልን ሳነሳላችሁ ነበረ። ባለፈው ዓመት ከነበሩና በቀጣይ አርሰናል 9 የሚያደርጋቸው የፕሪሚየር ሊግ ጨዋታዎች ላይ የሰበሰባቸውን ነጥቦችም ምን ያክል ናቸው የሚለውንም ጉዳይ የነገርናችሁ እንቆያለን። ሌሎች ነጥቦችንም እናነሳለን። በቻላችሁት በየላችሁበት አብራችሁን ቆዩ። ስለምትከታተሉን፣ ስለምታደምጡን፣ ጊዜያችሁን ስለምትሰጡን ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ ሼር እንድታደርጉልንም አስቀድሜ ላስታውሳችሁና በቀጥታ ወደ ጉዳዮቻችን እናልፋለን። በእርግጥ ትናንትናም በሰራነው ቪዲዮ ላይ የላካችሁልን መልእክቶች አሉ። ስለተሳትፏችሁ ከልብ እናመሰግናለን። አንዳንዶቹን እናንሳና እንጀምራለን። በተለይ ከዴክላን ራይስ ጋር በተያያዘ ትናንትና የደጋፊዎች የፉትቦል ሰፖርተርስ አሶሲዬሽን አዋርድ ሽልማት አሸናፊ ሆኖ ስናነሳው ነበረ። ከዴክላን ራይስ ጋር በተያያዘ የዓመቱ ምርጥ ተብሎ ሃርሊንግ ብራውት ሃላንድን በልጦ እነ ሞይሰስ ካይሴዶን እነ ሪያን ግራቨንበርችን በልጦ ያሸነፈበት ውድድር ሽልማት ነበረና ከዛ ጋር በተያያዘ ይገባዋል ወይ ብላችሁ ታስባላችሁ ወይ ብለን ጥያቄ አቅርበን ነበረ። ጀማል በትክክል ይገባዋል ብሎናል። ፋይሰልም አዎ በትክክል ዴክላን ራይስ ይገባዋል የሚል ሀሳቡን አካፍሎናል። አሰፋ አብዩ በትክክል ዴክላን ራይስ በእርግጥም ይገባዋል ያለን አድማጫችን ነው። ከዛ በተጨማሪ በበዛዩ አርሰናል የኋላ መስመሩ በቼልሲ ጨዋታ ላይ ጥሩ አልነበረም ብሎናል። ደሳለኝ መልእክቱን ከጻፈልን አድማጮች መካከል አንዱ ነው። ሌላኛው ደግሞ ከድር የተባለ አድማጫችን ጀግና ነው፣ የመሃል ሜዳ ምርጡ ተጫዋች ነው፣ እንዲሁ አመለሸጋ ነው የሚል መልእክቱን ልኮልናል። በእርግጥም ዴክላን ራይስ በባህሪ ደረጃ የቡድን መሪ የተደረገው ባህሪው በጣም አመለሸጋ ስለመሆኑ በጣም በእርግጠኝነት የሚቀመጥ ነው። ኤግዛክትሊንግ ጄሱስ የተባለ የኢሜል ስም ላይም ዴክላን ራይስ ኤሊያን ነው ብሎናል። ከዛ በተጨማሪ በተለየ ዳይሜንሽን ላይ እየተጫወተ ያለ በጣም ምርጥ ተጫዋችነቱን ምስክርነቱን አስቀምጠውታል። ወንድሙ የተባለ አድማጫችንም እንዲሁ ይገባዋል፣ ፍትሃዊ ምርጫ እንደሆነ ይሰማኛል ብሏል። ዴክላን ራይስን በተመለከተ አብዛኛው የአውሮፓ ክለቦች ይስማሙበታል ብሏል። ብዙንም እንዲሁ በተመሳሳይ ዴክላን ራይስ ይገባዋል ብሎ መልሱን ልኮልናል። ሙሴ ስጢፋኖስ ማድሪድ ይመሰክራል ስለ ራይስ ብሏል። ያቺ ድንቅ የቅጣት ምትግብ በፑሽካሽ አዋርድ ላይ ጮናለች። ከዛ በተጨማሪ የሪያል ማድሪድ ፐርፎርማንሱ ባለፈው የባየር ሙኒክ ፐርፎርማንሱ ጭምር በደንብ የሚታዩ ናቸው። አህዱ እንኳን ደህና መጣችሁ ብሎናል። ከልብ እናመሰግናለን። ሌሎችም አድማጮች መልእክታችሁን ጽፋችሁልናል። አንድ ጥያቄ አስተያየት ነገር እንዲሁ ማሩ አለም የተባለ አድማጫችን ልኮልናል። ካነሳቸው ጉዳዮች መካከል አርሰናል ውጤት እያጣ ያለው የአርቴታ የውሳኔ ችግር ነው ብሏል። የእናንተን ሀሳብ ጻፉልን በዚህ ጉዳይ ላይ። ለምሳሌ በሊቨርፑል ጨዋታ ላይ
በፍርሃት ምክንያት ያሰላለፍ ችግር ነበር ብሎናል። በሲቲ ጨዋታ ላይ የመጀመሪያው አጋማሽ የነበረው የፍርሃት አሰላለፍና በሰንደርላንድ ጨዋታ ላይ ደግሞ ጎል ካስቆጠረ በኋላ ትሮሳር ግብ አስቆጥሮ 2-1 ከመራ በኋላ ሌላ ግብ እንደመጨመር አጥቂዎችን አስወጥቶ ተከላካይ በማስገባት ጎል ለመጨመር አልተጫወተምና ውጤት አሳጥቷል የሚል መልእክቱን ልኮልናል። የእናንተን ሀሳብ ጻፉልን። ማሩ በጻፈው መልእክት ላይ ተመልሰንም በስፋት የምንወያይበት ጉዳይ ይሆናል። የኋላ መስመሩ በቼልሲ ጨዋታ ላይ ጥሩ አልነበረም የሚሉ ነገሮችም ትናንትና ከናንተ የመጡ መልእክቶች ናቸው። ለሁሉም ከልብ እናመሰግናለን። ዛሬም በምናነሳቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። አርሰናል ከብሬንትፎርድ ግምቶቻችሁን ላኩልን። ስንት ለስንት ይጠናቀቃል? አርሰናል ከብሬንትፎርድ ያንዳንድ ተጫዋቾች የቀድሞ አርሰናል ተጫዋቾች እንዲሁም ግምቶችን አስቀምጬ ልጀምርና የእናንተን ሀሳብም ደግሞ እንድታካፍሉን ግምቶቻችሁን እንድታስቀምጡ እፈልጋለሁ። መልእክቶቻችሁን ጻፉልን። ኢማኑኤል ፔቲ ያስቀመጠው ግምት በተለይ አርሰናል ከብሬንትፎርድ በሚያደርጉት ጨዋታ ላይ ብሬንትፎርድ በእርግጥ ጠንካራ ቡድን ነው የሚል መልእክቱን አስቀምጧል። የአርሰናል የቀድሞ ተጫዋች ነው ኢማኑኤል ፔቲ። በተለይ ቶትናም ሆትስፐር ሊያስፈርመው ከጫፍ ደርሶ በቶትናም ሆትስፐር ገንዘብ ወደ ለንደን ከመጣ በኋላ በአርሰን ቬንገር አንድ የስልክ ጥሪ በተለይ በሞናኮ አሰልጥነውት ነበረ። ከዛ በኋላ ወደ አርሰናል የመጣ በጣም ድንቅ ተጫዋች ነው ፈረንሳዊ ኢማኑኤል ፔቲ። የሰጠው አስተያየት አለ። በኤምሬትስ አርሰናል የግድ ማሸነፍ ያለበት ጨዋታ ነው። ስኬጁሉን ስንመለከት ቀጣይ ጨዋታዎች እስከ ገና እስከ ክሪስማስ ድረስ ቀላል የሚባሉ ዘ ሶኮልድ ኤዚ ጌምስ ብሎ ጠርቷቸዋል። ቀላል ጨዋታ የሚባሉ ናቸውና በዚህ ጊዜ ኦፖርቹኒቲዎቹን አርሰናል ማሳደግ አለበት። ቀጣይ 5 ጨዋታዎች ላይ ጋፑን ማስፋት አለበት። ከሌሎች ቡድኖች ጋር ያለውን መሪነት በደንብ ማጠናከር አለበት። አርሰናል ይህንን ጨዋታ የብሬንትፎርድ ጨዋታ ያሸንፋል ብዬ እገምታለሁ ብሏል። ግምት ብቻ አይደለም። በተለይ አርሰናል 3-0 አካባቢ ያሸንፋል። በሰፊ የግብ ልዩነት ነጥብ የሚጥልበት ጨዋታ አይደለም። እንደዛ አርሰናል በዚህ ጨዋታ ላይ ነጥብ ይጥላል ብዬ በፍጹም አላስብም የሚል ግምቱን አስቀምጧል። ብሬንትፎርድ ከአርሰናል በጣም ጥሩ ፉክክር ያለበት ባለፈው የውድድር ዘመን ለምሳሌ ኤምሬትስ ላይ ብሬንትፎርድ ነጥብ አስጥሎታል። አርሰናል 2 ነጥብ አስጥሏል። ባቸው ውጤት የተጠናቀቀ ጨዋታ ነበረ። በቀጣይ 9 ጨዋታዎች አርሰናል ከባለፈው ዓመት የ2024-25 የውድድር ዘመን ጋር ስናነጻጽረው በጣም የተፈተነባቸው ጨዋታዎች ነበሩ። በእርግጥ ዘንድሮ ሌላ ቡድን ነው። የሚኬል አርቴታን የቡድን ግንባታ በቀጣይ ጊዜያት ላይ በደንብ እናነሳዋለን። ትናንትና ሚኬል አርቴታ ከባለፉት ዓመታት ስህተቶች ዘንድሮ የቡድን ግንባታ ላይ ተምረሃል ወይ ተብሎ ተጠይቆ ነበር። እናነሳዋለን። በእርግጥ ያንን በሜዳ ላይ በስኳዱ ጥራትም በስኳድ ዴብዝም በደንብ መመልከት ይቻላል። በቀጣይ አርሰናል የሚጫወታቸው 9 ጨዋታዎች አሉ። ብሬንትፎርድ ዛሬ ምሽት ላይ የሚደረግ ጨዋታ ነው። ከዛ በኋላ ግን በሁለት አጋጣሚዎች ላይ ከአስቶን ቪላ ጋር የሚያደርገው ሌላ መርሃ ግብር ይጠበቃል። በሜዳውና ከሜዳው ውጪ ዛሬ ምሽት 4 ሰዓት ላይ ብሬንትፎርድን ገጥሞ ይጀምራል። አስቶን ቪላ ይቀጥላል። ወልቭስ ይቀጥላል። አስቶን ቪላን ከሜዳው ውጪ ቪላ ፓርክ ላይ፣ ወልቭስን በሜዳው ኤምሬትስ ላይ ነው የሚገጥመው። ከዛ በኋላ ኤቨርተንን በአዲሱ ስቴዲየም ይገጥማል። ኤቨርተንን ከገጠመ በኋላ ብራይተንን፣ ከብራይተን በኋላ አስቶን ቪላ፣ ከአስቶን ቪላ በኋላ ቦርመዝ፣ ሊቨርፑልና ኖቲንጋም ፎረስት የሚቀጥሉ ጨዋታዎች ናቸው። በእነዚህ ጨዋታዎች ላይ የሰበሰባቸውን ነጥቦች ላንሳላችሁ። ከ9 ጨዋታዎች ማግኘት ከሚገባው 15 ነጥቦችን ጥሎ ነበረ። ከ27 ነጥቦች 15 ነጥቦችን ጥሎ ነበር። በአጠቃላይ በአብዛኞቹ ጨዋታዎች ላይ ያቸው ውጤት ያገኘበት መርሃ ግብር ነበር። 2025-26 ላይ ብሬንትፎርድን ቅድም እንዳልኩት ነው በኤምሬትስ ስቴዲየም ባቸው ውጤት የተጠናቀቀ ጨዋታ ነበረ። ከአስቶን ቪላ ጋር በነበረው መርሃ ግብር አስቶን ቪላን አሸንፏል። ከሜዳ ውጪ ቪላ ፓርክ ላይ የተደረገውን ጨዋታ ማለት ነው። ወልቭስንም በተመሳሳይ አሸንፏል። ከኤቨርተን ጋር የተደረገው ጨዋታ ባቸው ውጤት፣ ከብራይተን ጋር በሜዳው ኤምሬትስ አርሰናል ባቸው ውጤት የተለያየበት ጨዋታ፣ ከአስቶን ቪላ ጋር ቪላ ፓርክ ላይ አስቶን ቪላን ቢያሸንፍም በሜዳው ግን ባቸው ውጤት የተጠናቀቀ ጨዋታ እንደነበረ እናስታውሳለን። ቦርመዝን ገጥሞ በቦርመዝ ከሜዳ ውጪ የተሸነፈበት ጨዋታ ነበረ። ሊቨርፑልን ገጥሞ ኤምሬትስ ላይ አቻ፣ እንዲሁም ደግሞ ኖቲንጋም ፎረስትን ገጥሞ ከሜዳ ውጪ በፎረስት ግራውንድ የተደረገ ጨዋታ በአቻ ውጤት የተጠናቀቁ ነበር። ከነዚህ 9 ጨዋታዎች አርሰናል ማግኘት ከነበረበት 27 ነጥቦች የሰበሰበው 15 ነጥቦችን ጥሎ ወደ 12 ነጥቦችን ብቻ ነበር የሰበሰበውና በጣም ከባድ ጨዋታዎች እንደነበሩ
እናስታውሳለን። በተለይ ደግሞ እንደዚህ አይነት አጋጣሚዎች የበለጠ ትኩረት ሊሰጣቸው ይገባል። የሚኬል አርቴታ ቡድን ከባለፈው ዓመት በጥራትም በኳሊቲም በብዙ መንገድ ላቅ ባለ ደረጃ የሚቀመጥ ቡድን ነው። ትናንትናም ሳነሳላችሁ ነበር፣ ቀደምም መግቢያ ላይ አንስቼዋለሁ። የዲፊካልቲ ሌቭልን ስንመለከት አርሰናል በወገቡ ግርጌ ላይ ፕሪሚየር ሊጉ ግርጌ ላይ የሚቀመጥ ቡድን ነው። እነ ማንቸስተር ሲቲ እነ ሊቨርፑል፣ ማንቸስተር ዩናይትድ፣ ኒውካስትል አይነት ቡድኖች በውድድር ዓመቱ ቀጣይ 6 ጨዋታዎችን ብንመለከት ከብሬንትፎርድ ጨዋታ ጀምሮ ቀላል የሚባሉ ጨዋታዎችን የሚያከናውኑበት ነው። በአርሰናል በኩል ግን ትንሽ በመጠኑም ከማንቸስተር ሲቲ ከበድበድ ያሉ ጨዋታዎች ይገጥሙታል። ለምሳሌ በዲፊካልቲ ሌቭል የተጋጣሚዎች ደረጃ ሲወጣ አቨሬጅ ራንኪንግ ሲቀመጥ ሬት ሲደረጉ ማለት ነው። ለምሳሌ የአስቶን ቪላ ቀጣይ ተጋጣሚዎች 94.2 በመቶ ከባድ የሚባሉ ናቸው። ያ ደግሞ ካከበደበት ነገሮች መካከል የአርሰናል 2 ጨዋታዎች ናቸው። ከ6 ጨዋታዎች 2 የአርሰናል ጨዋታዎች ናቸው። አርሰናልን ስንመለከት ወደ 90 አካባቢ 90 በመቶ ሬት የተደረጉ ቡድኖችን ይገጥማል ማለት ነው። እነ ማንቸስተር ሲቲን ስንመለከት 87 በመቶ ሊቨርፑል ነው። ማንቸስተር ሲቲ 88 በመቶ ነው። ሊቨርፑል የሚያደርገው የዚህ የሰንደርላንድ ጨዋታ በጣም ከባድ ከሚባሉ ጨዋታዎች መካከል ነው። ማንቸስተር ሲቲ ትናንትና 9 ግብ በተመለከትንበት ድንቅ ጨዋታ በነበረው ፉልሃምን 5-4 በሆነ ውጤት አሸንፏል። ከዛ ሰንደርላንድን ይገጥማል። ሰንደርላንድን የሚገጥመው በሜዳው ነው። በጣም ከባድ ጨዋታ ሊሆን ይችላል። ክሪስታል ፓላስም በእርግጥ በሊጉ ላይ ዘንድሮ ቀላል የሚባሉ ቡድኖች የሉም። ነገር ግን እነዚህ በዲፊካልቲ ሌቭል ላይ የሚነሱ ነጥቦች ናቸው። ስለ አርሰናልና ስለ ብሬንትፎርድ ጨዋታ በስፋት አነሳላችኋለሁ። እዚሁ ግን ስለ ቴብል አንድ ነገር ላንሳና ወደ ጨዋታው በዝርዝር አልፋለሁ። የሚጠበቁ ነገሮች እናነሳለን። አርሰናል በቀጣይ ጨዋታዎች ላይ የሚያደርጋቸውን ጨዋታዎች አንስቻለሁ። እስካሁን ግን በ13 ጨዋታዎች 14ኛ ሳምንት 14ኛ የሊጉ ጨዋታዎች እየተደረጉ ይገኛሉ። ከትናንትና ጀምሮ ዛሬ፣ ነገ ደግሞ ማንቸስተር ዩናይትድ በሚያደርገው ጨዋታ የ14ኛ ሳምንት ጨዋታዎች ይጠናቀቃሉ። የሊጉ 14ኛ ሳምንት መርሃ ግብር ነው። ከዚህ ጋር በተያያዘ ለምሳሌ ከደረጃ ሰንጠረዡ ስንመለከት ከ5ኛ እስከ 15ኛ ያሉ ቡድኖች በ6 ነጥብ ልዩነት ነው የተቀመጡት። ከዛ በተጨማሪ ወደ ላይም በጣም የነጥብ መቀራረቡ በጣም አስገራሚ ነው። በአንድ ጨዋታ ብዙ ደረጃዎችን የሚያሻሽሉ ቡድኖች ይኖራሉ። በሁለት በሶስት ጨዋታዎች ደግሞ ፍጹም ሌላ ደረጃ ላይ ሊቀመጡ የሚችሉ ቡድኖች ይኖራሉ። በዚህ አትሌቲክ በኩል አንድ ቴብል አውጥቷል። የሊጉን አፒየስት ቴብል ወይም ደስተኛ ደጋፊዎች፣ ደስተኛው ክለብ የትኛው ነው? እስካሁን ባለው ጉዞ የእናንተን ሀሳብ ጻፉልን። አርሰናል በየትኛው ደረጃ ላይ የሚቀመጥ ይመስላችኋል? ቀደም ሳነሳላችሁ ነበር 20ኛ ደረጃ ላይ የተቀመጠው ቶትናም ሆትስፐር ነው። ከዛ በተጨማሪ ወልቭስ የመጨረሻ 3 ደረጃዎች ላይ ዌስትሃም፣ ወልቭስ እና ቶትናም ይቀመጣሉ። ሊቨርፑልን ስንመለከት 15ኛ ደረጃ ላይ በዚህ በደስተኝነት ራንኪንግ የሊቨርፑል ደጋፊዎች ክለቡም 15ኛ ደረጃ ላይ ይቀመጣል። ኤቨርተን 14ኛ ነው። ማንቸስተር ዩናይትድ 11ኛ ደረጃ ላይ ይቀመጣል። የማንቸስተር ሲቲን ስንመለከት ደግሞ 8ኛ ደረጃ ላይ የሚቀመጥ ነው። የቼልሲ ደጋፊዎች በዚህ ወቅት ላይ በጣም ደስተኛ ከሚባሉ ደጋፊዎች መካከል ክለቡም ባለው ውጤት ደስተኛ ከሚባሉ ክለቦች መካከል ቶፕ 3 ላይ የሚቀመጥ ነው። 3ኛ ደረጃ ላይ ተቀምጧል። የሊጉ መሪ ደግሞ ሰንደርላንድ ነው። በዚህ በሃፒነስ ቴብል ላይ ስንመለከተው ሰንደርላንድ በእርግጥም አስገራሚ ጉዞ ላይ ይገኛል። ቶፕ 4 ላይ በተደጋጋሚ እየተመለከት ነው እንገኛለን። ጥሩ ብቃት ላይ ይገኛል። የነ ግራኒት ዣካ ቡድን ያንን እያሳየን ይገኛል። የአርሰናል ደጋፊዎች ደግሞ 2ኛ ደረጃ ላይ ተቀምጧል። ይህንን ይመስላል የሃፒነስ ሌቭል የሃፒነስ ቴብሉን ስንመለከተው ማለት ነው። ከአርሰናል ጋር በተያያዘ በቀጣይ የሚጠበቁ ድንቅ ጉዞዎች ይኖራሉ። ጨዋታውን በተመለከተ ግን አንዳንድ ነጥቦችን እናንሳ። ዛሬ የግድ አርሰናል ማሸነፍ ያለበት ጨዋታ ነው። ቅድም ኤማኑኤል ፔቲ እንዳነሳው ነው። በኦፕታ ሱፐር ኮምፒውተሮች ግምት የእናንተን ግምቶች ነገ በስፋት እንመለከታለን። ከጨዋታውን በኋላ ግምቶቻችሁን እያስቀመጣችሁልን ሀሳቦቻችሁንም ጻፉልን። ከዛ ውጪ 71 በመቶ ጨዋታውን ያሸንፋል ተብሎ ተገምቷል። ብሬንትፎርድ ደግሞ ዘንድሮ ከሜዳ ውጪ የሚረባ አይነት ቡድን አልሆን ብሏል። ምክንያቱም ደግሞ 6 ጨዋታዎችን አድርጓል ከሜዳ ውጪ። ከነዚህ 6 ጨዋታዎች መካከል በ5 ተሸንፏል። በአብዛኞቹ ደግሞ ግቦች ይቆጠርበታልና በጣም ደካማ ጉዞ ላይ ይገኛል። አርሰናል ደግሞ በዚህ ጨዋታ ላይ ከሚጠብቃቸው ተጫዋቾች መካከል አንደኛው ኤበሬቼዜ ነው። ከቡድኑ ጋር እየሞቀ እየተሟሟቀ እየተዋደ የበለጠ ያንን ኬሚስትሪ እየፈጠረ ያለ ተጫዋች ነው። ኤበሬቼዜን ስንመለከት በኤምሬት ስቴዲየም ዘንድሮ 5 ጨዋታዎችን አድርጓል። ካደረጋቸው 5 ጨዋታዎች መካከል 6 የግብ ተሳትፎ አለው። 4 ግቦችን አስቆጥሯል። 2 አሲስቶችን አድርጓል።
ይታወቃል። በጣም ጥሩ ጉዞ ላይ ያለ ተጫዋች ነውና በሜዳው በአርሰናል ሜዳ በኤምሬትስ በሚደረገው ጨዋታ ያንን እንመለከታለን። ነገር ግን ከጨዋታው ጋር በተያያዘ ምን ትርጉም አለው የሚለውን ጉዳይ ቅድም ሳነሳላችሁ ነበር። በአርሰናል በኩል የውድድር ዓመቱ ላይ አርሰናልን በተመለከተ ጥያቄዎች የሚነሱባቸው አንዳንድ ወቅቶችን ስንመለከት ነበር። በዚህ ደረጃ አርሰናል አንዳንድ ነገሮችን ማረጋገጥ ያለበት ይመስላል። በዚህ ጨዋታ ላይ ሪል የዋንጫ ዓመት ላይ እንደሆነን ማሳየት ይኖርበታል። ያንን ደግሞ በማሸነፍ ነው። የዛሬው ጨዋታ ጥርጣሬዎች ትንሽ ከቼልሲ ጨዋታ በኋላ በአርሰናል ደጋፊዎችም በአንዳንድ ተንታኞችም በኩል ጥርጣሬዎች እየታዩ ይገኛሉ። ያንን ዝም ለማስባል ትክክለኛው ጨዋታ ይመስላል። ለብሬንትፎርድ ደግሞ ቀላል ተጋጣሚ ባይሆንም አርሰናል በቀላሉ ያሸንፋል ተብሎ ይጠበቃል። ኬዝ አንድሪውስ የሪፐብሊክ ኦፍ አየርላንድ ዜግነት ያለው የብሬንትፎርድ አሰልጣኝ ነውና 2004 ላይ እንደ ሴት ፒስ አሰልጣኝ ሆኖ የመጣ ነውና ከቶማስ ፍራንክ ጋር ከሰራ በኋላ አሁን ቡድኑን በዋነኝነት ይዞ እየቀጠለ ይገኛል። ቡድኑ በእርግጥ ዮሐን ዊሳ፣ ብሪያን ምቦሞን፣ ክሪስቲያን ኖርጋርድን አይነት ማርክ ፍለከንን አጥቷል። ነገር ግን ቡድኑ እንደ አዲስ ተዋቅሯል። በተለይ ደግሞ የአርሰናል ደጋፊዎች ዛሬ በደንብ ትኩረት አድርጋችሁ ኢጎር ቲያጎ የተባለውን የብሬንትፎርድ አጥቂ እንድትመለከቱት የበለጠ ትኩረት እንድታደርጉበት እንፈልጋለን። ምክንያቱም ብሬንትፎርድ ዘንድሮ በሊጉ ላይ ብዙ ግቦችን ካስቆጠሩ ቡድኖች መካከል አንዱ ነው። 4ኛ ደረጃ ላይ ይቀመጣል። ማንቸስተር ሲቲ 27 ግቦችን አስቆጥሯል። ማንቸስተር ሲቲ በአጠቃላይ የትናንትናው የግብ መጠን ከፍ ያደርገዋል። በአጠቃላይ ያስቆጠራቸው የግብ መጠኖችን እንዲሁ አርሰናል 25 ግቦች አሉት፣ ቼልሲ 24 ግቦችን አስቆጥሯል። ቲያጎ ለብቻው የብሬንትፎርድን 11 ግቦች በፕሪሚየር ሊጉ ላይ አስቆጥሯል። 21 ግቦችን ነው ብሬንትፎርድ ያስቆጠረውና የሚጠበቅ ነው። የጉዳት ዜናዎችን ላንሳ። ከጨዋታው ጋር በተያያዘ ቪክተር ዮኬሬሽ የሚጠበቅ ነው። በሙሉ ጤንነት ላይ ልምምዱን ሲሰራ ባለፉት ቀናት ተመልክተናል። ስለዚህ ለጨዋታው በደንብ ዝግጁ ይሆናል። የእናንተን ሀሳብ ጻፉልን እስቲ። ቪክተር ዮኬሬሽ ወይስ ደግሞ ሚኬል ሜሬኖ ነው በመጀመሪያ ሰላላፍ ላይ መጀመር ያለበት? የእናንተ ምርጫ እንወቀው። በምርጫ በኩል ደግሞ የሚኬል አርቴታ ምርጫ በጨዋታው ላይ እንመለከታለን። ማርቲን ኦዴጋርድ በሙሉ ጤንነት ላይ ይገኛል። የመጀመሪያ ተሳትፎን የመጀመሪያ ተሰላፊነት እድል ይሰጠዋል ተብሎ ይጠበቃል። ገብርኤል ሱስ ሙሉ ለሙሉ ፊት ነው። ባለፈው የማንቸስተር ዩናይትድን የሶባ ሪያሊቲ ሴንተር ልምምድ ጨዋታ ላይ በደንብ ተጫውቷል። በባለፈው የቼልሲ ጨዋታ ላይ በተቀያሪ ወንበር ላይ ነበር። በዚህ ጨዋታ ላይ ደቂቃዎችን ሊያገኝ ይችላል። ሊያንድሮ ትሮሳርን ስንመለከት በባለፈው ጨዋታ ላይ በቼልሲ ጨዋታ ላይ ተጎድቶ ከወጣ በኋላ ዊሊያም ሳሊባ ደግሞ ጭራሽ ከቼልሲ ጨዋታ ውጪ እንደነበረ ይታወቃል። እነዚህን ተጫዋቾች በተመለከተ ሚኬል አርቴታ በጋዜጣዊ መግለጫ ላይ ያነሳቸው ሀሳቦች አሉ። በጣም አስገራሚ ነው የሚኬል አርቴታ ጉዳይ። ብዙ ጊዜ የተጫዋቾችን ጉዳት በሚያሳውቅበት ጊዜ በጣም ግልጽ ነገሮችን አያሳውቅም። እስቲ ነገ እንመለከተዋለን ይላል። ዊሊያም ሳሊባ ግን በጨዋታ ላይ መሰለፍ በጣም ሰፊ ድል አለው። ሊያንድሮ ትሮሳርም በተመሳሳይ ለጨዋታው ይደርሳል። ምክንያቱም ደግሞ ለምሳሌ ሚኬል አርቴታ በጨዋታው ላይ ዊሊያም ሳሊባ ይደርሳል ወይ ተብሎ ሲጠየቅ ኤማተር ኦፍ ዴይስ ብሎ ነበር የገለጸው። የቀናት እድሜ ነው። ምናልባት ነገ ያለውን ልምምድ ከጨዋታው በፊት ቀለል ያለ ልምምድ ያደርጋሉና በዛ ላይ እንመለከተዋለን ሲል ነበረ። ኤማተር ኦፍ ዴይስ እንዳለው ዊሊያም ሳሊባ በዛሬው ጨዋታ ላይ ይሰለፋል ተብሎ ይጠበቃል። ተመሳሳይ ነገር አንስቷል። ለሊያንድሮ ትሮሳርም ኤማተር ኦፍ ዴይስ ብሎ ነው የገለጸው የጉዳቱ መቼ ይመለሳል የሚለው። ስለዚህ እነዚህ ተጫዋቾች በብሬንትፎርድ ጨዋታ ላይ በተቀያሪ ወንበር ላይ ያ ካልሆነ በመጀመሪያ አሰላለፍ ላይ ካልሆነ በተቀያሪ ወንበር ላይ ይሰለፋሉ። ከከፋ ደግሞ በቀጣይ በሚደረገው የአስቶን ቪላ ጨዋታ ላይ በሳምንቱ መጨረሻ በሙሉ ጤንነት በሙሉ ብቃት እንመለከታቸዋለን። ከዛ ውጭ ግን የካቨርስ ጉዳትን በተመለከተ ሚኬል አርቴታ ሴትባክ አጋጥሞት እንደሆነ እኛም በዘገባዎቻችን ላይ ሸፍነናል። ከዚህ በፊት በተለይ ዩሊያን ናግልስማን የጀርመን ብሔራዊ ቡድን አሰልጣኝ ተጫዋቹ ጉዳቱ በጣም የከፋ አልነበረም፣ ነገር ግን ሴትባክ አጋጥሞት ነው መጠነኛ ጉዳቱ አገርሽቶበት ነው እንጂ ከዛ አስቀድሞ ይመለሳል፣ ጃንዋሪ መጀመሪያ ላይ ታገኙታላችሁ ብሎ ከዚህ በፊት ማንሳቱን ስነግራችሁ ነበረ። የዩሊያን ናግልስማን ጉዳይም ተጠይቆ ነበር ሚኬል አርቴታ። በእርግጥ እንደዛ ነው፣ የሱም ኤማተር ኦፍ ዊክስ ብሏል፣ የሳምንታት ጉዳይ ነው ብሏል። ጋብሪኤል ማጋሌሽን በተመሳሳይ ኤማተር ኦፍ ዊክስ ነው፣ በጣም ረጅም ጊዜ ከጉዳት ለመመለስ አይፈጅበትም የሚል ነገሮችን አስቀምጧል። ስለዚህ ዊሊያም ሳሊባ በሜዳ ላይ እንመለከተዋለን ብለን እንጠብቃለን። ከዴክላን ራይስ ጋር በተያያዘ ስለ ትናንትናው ሽልማት ተጠይቆ ነበረ። የሚገባውን ሽልማት እናንተም ትናንትና በጻፋችሁልን መልእክቶች ያንን አሳይታችሁናል። ዴክላን ራይስ የሚገባውን ሽልማት አግኝቷል ብሏል ሚኬል አርቴታ። በተለይ ከውል ማራዘም ጋር በተያያዘ
እኔ በግሌ እርግጠኛ ነኝ እንደ ግል ስጠይቁኝ ይላል እንደ ክለብም በክለቡም እርግጠኛ ነኝ እሱን ይዘን ለረጅም ዓመታት እንደምንቆይ ዴክላን ራይስ ከክለቡ የሚለቅ ተጫዋች አይደለም አዲስ ውል ይፈርማል የሚል አንድምታ ያለው አስተያየት ሰጥቷል። አንድ ጥያቄ እዚህ ላይ ላቅርብላችሁ የእናንተን ተሳትፎ የምንፈልግበት ጉዳይ ነው። በዲሴምበር ወር ተጀምሯል። የዲሴምበር ወር ላይ ከሚነሱ ጉዳዮች መካከል የኖቬምበር ወር ወይም የህዳር ወር የአርሰናል ምርጥ ተጫዋቾች እነማን ናቸው በሚል አርሰናል 4 እጩዎችን አቅርቧል። ጁሪን ቲምበር አንደኛ ነው፣ ዴክላን ራይስ ሁለተኛ ነው፣ ሊያንድሮ ትሮሳር ሶስተኛ ነው፣ ኤበሬቺዜ አራተኛ ነው። ኤበሬቺዜ የቶትናም አትሪኩ ባየርን ላይ ሌሎች ጨዋታዎች ላይ የነበረው አስተዋጽኦ በደንብ የሚታወስ ነው። ዴክላን ራይስም እንዲሁ በጣም ድንቅ ጊዜን እያሳለፈ ይገኛል። ሊያንድሮ ትሮሳርም በጣም የአርሰናል ወሳኙ ተጫዋች ነው። ብዙ ትኩረት ሳይሰጠው የጀመረ ነገር ግን በዛ ደረጃ ይገኛል። ጁሪን ቲምበር ወሳኝ ግቦችን እያስቆጠረ ነው። ባየርን ላይ ያስቆጠረው ግብ የሚታወስ ነው። ከነዚህ 4 ተጫዋቾች የኖቬምበር ወር የእናንተ ምርጥ ተጫዋች ማን ነው? መልእክቶቻችሁን ጻፉልን። ከዛ ውጪ ግን ጨዋታውን በተመለከተ ግን ቀደም እንዳልኩት ነው አርሰናል የሆነ አይነት ማረጋገጫ የሆነ አይነት መልእክት ማስተላለፍ ያለበት ጨዋታ ነው። ከሌሎች ቡድኖች ያለው የነጥብ ልዩነትን አሁን በደንብ ማስፋት አለበት። በእነዚህ ቀጣይ ጨዋታዎች ላይ ልዩነቱን እያሰፋ መቀጠል አለበት። አሁን አርሰናል ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 2 ነው። ማንቸስተር ሲቲ ትናንትና ፉልሃምን ማሸነፉን ተከትሎ ከቸልሲ ጋር የ6 ነጥብ ልዩነት አለ። ቸልሲም የሚያደርገው ጨዋታ አለ። አስቶን ቪላ 24 ነጥቦችን ይዞ በ6 ነጥብ ልዩነት ከአርሰናል ርቆ ተቀምጧልና ከሌሎች ቡድኖች ማንቸስተር ዩናይትድን ስናነሳ አርሰናል በነጥብ ልዩነት ደረጃ የ9 ነጥብ ልዩነት አላቸው። ከሊቨርፑል ጋርም በተመሳሳይ የ9 ነጥብ ልዩነት አለውና እነዚህን የነጥብ ልዩነቶች ማስፋት ካለበት ወሳኙ ጊዜ ነው። ቀጣይ ጨዋታዎችም የበለጠ ትኩረት የሚሰጣቸው አይነት ጨዋታዎች ናቸው። ለሁሉም እነዚህን በደንብ እየተመለከተን እንቆያለን። ቡካዮ ሳካ ግብ አስቆጣሪዎችንም ገምቱልን። ሚኬል ሜሪኖ ወይስ ደግሞ ቪክተር ዮኬሬሽ መሰለፍ አለበት? የእናንተን ሀሳብ ጻፉልን። ከአርሰናል ጋር በተያያዘ ከባለፉት ዓመታት ትምህርት መውሰዱን ቀደም በጨረፍታም መሰነካከው ነበር። በእርግጥ ሚኬል አርቴታ እንደዛ ነው ብሏል። ከባለፉት ዓመታት ትምህርት ወስደናል። በተለይ በጉዳት ወሳኝ ተጫዋቾች ዊሊያም ሳሊባ ያልነበረበት፣ ቡካዮ ሳካ ያልነበረበት፣ ማርቲን ኦዴጋርድ ያልነበሩበት ጊዜያት ላይ አርሰናል እንዴት ሲቸገር እንደነበረ ተመልክተናል። ባለፈው ጨዋታ ላይ ማርቲን ኦዴጋርድ ተመልሶ የቼልሲ ጨዋታ ላይ ተቀይሮ ከገባ በኋላ የቡድኑ እንቅስቃሴ ኳስ መቆጣጠር እንዴት እንደቻለና ተጫዋቹ ምን መቀየር እንደሚችል የተመለከትንበት ነው። አንዳንድ ተጫዋቾች ዋጋቸው የሚታወቀው በማይኖሩበት ወቅት ላይ ነውና ያንን በግልጽ የተመለከትንበት ጨዋታ ነበረ። አሁን ጉዳቶች እየፈተኑት ሚኬል አርቴታ በእርግጥም ከፊት መስመር ላይ ስንቸገር ነበር፣ አሁን ደግሞ ኋላ መስመር ላይ ብዙ እየተቸገርን እንገኛለን የሚል አስተያየቱን ሰጥቷል። ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ የሉም ኋላ ስፍራ ላይ። ከፊት እነ ቪክተር ዮኬሬሽ ለረጅም ሳምንታት አልነበሩም። ከዛ በተጨማሪም የካቨርስ ጉዳት፣ ጋብሪኤል ኢየሱስ እስካሁን በውድድር አመቱ በስፋት አልተመለከትናቸውም እና እነዚህ የሚነሱ ጉዳዮች ላይ በእርግጥም ሚኬል አርቴታ ትምህርት ወስዶ ቡድኑን ለዋንጫ የሚጫወት አድርጎ አዘጋጅቶታል። ለእነዚህ በስፋት ሊነሱ ትኩረት ሊሰጥባቸው የሚገቡ ጉዳዮች ናቸው። ከዋንጫ ጋር በተያያዘ ግን ፒርስ ሞርጋን በጣም ታዋቂ ስመጥር ጋዜጠኛ ነው። የአርሰናል የልብ ደጋፊ ነው። ይህንን በተመለከተ በግልጽ የሚደብቀው ነገር አይደለምና እስቲ ጠላቶቻችንን ተፎካካሪዎቻችንን ዝም አስብሉልን የሚል መልእክቱን ለአርሰናል አቅርቧል። ይህንን ጉዳይ በዝርዝር ላንሳላችሁ። አርሰናል ከማንቸስተር ሲቲ ከቼልሲ ጋር እንዲሁም ከሊቨርፑል ጋር በጣም ወሳኝ የሚባሉ ጨዋታዎችን አድርጓል። ከዚህ በኋላ ቀላል የሚባሉ ጨዋታዎች ይኖሩታልና ከዚህ የተሻለ እድል የለውም አርሰናል በእርግጥም እና ለ22 ዓመታት ኒርሊ ይላል ለ2 ዓመታት በቀረበ ጊዜ አርሰናል የፕሪሚየር ሊጉን ዋንጫ አላሸነፈም። እንደሚታወቀው 2004 ላይ በአርሰን ቬንገር ስር የኢንቪዚብል ቡድን ዋንጫውን ካሸነፈ በኋላ አርሰናል አላሸነፈም። ፒርስ ሞርጋን የሚያነሳው ጉዳይ አርሰናል ባለፉት ዓመታት ላይ ሚዜ ነበረ፣ አሁን ግን ጊዜው ሙሽራ የመሆን ነው። ያንን ደግሞ ቴስት ማድረግ መቅመስ አለብን። ያንን ደግሞ ለኔ የሚገባኝ ጊዜ ላይ ይገኛል ብሏል። አሁን የሰርግ ልብሱን አርሰናል መልበስ አለበት፣ ዋንጫውን ማሸነፍ አለበት። ከዚህ የተሻለ ድል የለውም፣ ከዚህ የተሻለ ስኳድ የለውም። አርሰናል ያንን ማሳካት አለበት። ፕሪሚየር ሊጉን አሸንፉልን የሚል ጥያቄ ለአርሰናል ቡድን አባላት አቅርቧል። አሁን ለራይቫለሪዎች፣ ለጠላቶቻችን፣ ለተፎካካሪዎቻችን ዝም ማስቢያው ጊዜው ነው እና ያንን ደግሞ ለእኔ እንድትሰጡኝ እፈልጋለሁ ብሏል። በጣም ያለን ምርጡ ድል ይሄ ነው የሚል መልእክቱን አስተላልፏል። የፒርስ ሞርጋን ሀሳብ እንዴት ተስማሙበታላችሁ? ሀሳባችሁን ጻፉልን። ለሁሉም ወደ ሌሎች የዝውውር ጉዳዮች ልለፍ። ከዝውውር
ከዝውውር ጉዳዮች ጋር በተያያዘ በቀጣይ ቀናት በስፋት የምንመለከተው ጉዳይ ሊሆን ይችላል። የጥር የዝውውር መስኮት እየተቃረበ ይገኛል። ከአንድ ወር ያነሰ ጊዜ ነው ያለውና ቼልሲ ደግሞ የማይልስ ሉዊስ ስኬሊንግ ጉዳይ በደንብ በቅርብ እየተከታተለ ይገኛል። ተጫዋቹን ለማስፈረም አርሰናል ደግሞ ለቀጣይ 5-6 ዓመታት ተጫዋቹን የማጫወት ጽኑ ፍላጎት ተጫዋቹን በክለቡ የማቆየት ፍላጎት አለው። ነገር ግን በጥር የዝውውር መስኮት አርሰናል ጠቀም ያለ ገንዘብ ሊቀርብለት ይችላል ከቼልሲ ተጫዋቹን ለማስኮብለል የሚሉ ዘገባዎች እየወጡ ይገኛሉ። ባለፉት ቀናት እየተመለከትናቸው ፕሮግረስ እያደረጉ የተለያዩ ዲቨሎፕመንቶች እየሰማንባቸው ካሉ ዜናዎች መካከል የሚጠቀስ ጉዳይ ነው። በዚህ ጉዳይ ላይ በስፋት በቀጣይም ይዘናቸው የምንመለሳቸው ጉዳዮች አሉ። የገብርኤል ሱስን ጉዳይ ላንሳላቸው። ፓልሜራስ በድጋሚ ወደ ዝውውር ጥያቄ መጥቷል። ቦታፎጎ ከዚህ በፊት የተጫዋቹ ፈላጊ ነበር። በጥር የዝውውር መስኮት ተጫዋቹን ለማስፈረም በተለይ ደግሞ እስከ 2026 ጁን ድረስ በውሰቱ ለማስፈረም ከዛ በኋላ በቋሚነት የማስፈረም መብት እንዲኖረው ይፈልጋል። በቋሚነት ደግሞ ከ20 እስከ 30 ሚሊዮን ዩሮ ለመክፈል ከ6 ወራት የውል ውሰት ተጨማሪ የውል ክፍያም ይኖረዋል ተብሏል። በዚህ ጉዳዮች ላይ ፓልሜራስ በጣም ውስጥ አዋቂ የሚባል ሰው አለ። ዲየጎ ፎርሚኖ ይባላል። ኮንቨርሴሽኖች አሉ። ከንግግርም ባለፈ ድርድሮች ከፍ ባለ ደረጃ እየተካሄዱ እንዳለ ይፋ አድርጓል። በጣም ዝውውሩ ሊሳካ የሚችልበት እድል አለ። የአርሰናል ባለውለታ ከሚባሉ የአሁን ቡድን ግንባታ ላይ መሰረት ከጣሉ ተጫዋቾች መካከል አንዱ ጋብሪኤል ሱስ ነው። ነገር ግን በሚቀጥሉት ቀናት እስከ ጥር የዝውውር መስኮት መክፈቻ ድረስ የሚኖሩ የተጫዋቹ የተሳትፎ ደረጃዎች በደንብ ይጠበቃሉና ያንን ደግሞ በዝርዝር እየተመለከትን የበለጠ ትኩረት አድርገን የምንመለከተው ጉዳይ ነው። እነዚህ ሁለት ተጫዋቾች በቀጣይ ከክለቡ ይለቃሉ ተብሎ የሚጠበቁ ተጫዋቾች ናቸው። ነገር ግን ምን ያክል እድል አላቸው እንመለከተዋለን። የጥር የዝውውር መስኮት እየተቃረበ ይገኛል። አንድ ተጫዋችን ጉዳይ ደግሞ በስፋት ላንሳላችሁ። ወደ ማንቸስተር ዩናይትድ ከሄደ በኋላ ቺዶ ኦቢ በጣም ግሪዲ ኦቢ ያለ የአርሰናል ደጋፊዎች ሲዘምሩለት ሲጠሩት እናስታውሳለን። በጣም ስግብግብ ስለመሆኑ ሲዘገብ ነበር። በጥር የዝውውር መስኮት ማንቸስተር ዩናይትድ ከማይፈልጋቸው 3 ተጫዋቾች መካከል አንዱ ስሙ ወጥቷል። የ21 ዓመት የእንግሊዝ ብሔራዊ ቡድን ተጫዋች ነው። በጣም ባልተጠበቀ መንገድ ከአርሰናል ከወጣ በኋላ በተለይ ግሪዲ የተባለበት ምክንያት ስግብግብ ያሉት የአርሰናል ደጋፊዎች ገና በዚህ ታዳጊ እድሜው ትልቅ ደሞዝ መጠየቁን ተከትሎ ነው። አርሰናል ደግሞ በዚህን ያክል ሪያ ትልቅ ደሞዝ አንከፍልህም ብሎ ከክለቡ እንዲለቅ ማድረጉ ይታወቃል። ከዛ በኋላ ወደ ማንቸስተር ዩናይትድ ነው ሄደው። ባለፈው የውድድር ዘመን ጥቂት ጨዋታዎች ላይ ተሰልፎ ነበር። ሩበን አሞሪም በጨዋታዎች ላይ ለመሰለፍ ለሱ ገና እርሊ ነው፣ በዚህ ጊዜ ላይ መሰለፍ የለበትም የሚል ውሳኔ ወስኖ ከዛ በኋላ በዘንድሮ የውድድር ዘመን ተቀያሪ ወንበር ላይ ጭምር የማይቀመጥ ተጫዋች ሆኖ እየተመለከት ነው እንገኛለን። ግሪዲ ቺዶ ኦቢ ከማንቸስተር ዩናይትድ በጥር የዝውውር መስኮት እንዲለቁ ከሚፈለጉ ተጫዋቾች መካከል አንዱ ሆኗል። ሌላኛው ደግሞ ኤደንየቭ ነው። ኤደንየቭን ባለፈው የውድድር ዘመን አርሰናልን ከለቀቁ ተጫዋቾች መካከል አንዱ ነው። እሱ የተሻለ ተጫውቷል ማለት ይቻላል። 158 ደቂቃዎችን በማንቸስተር ዩናይትድ በያዝነው ውድድር ዘመን ተጫውቷል። ባለፈው ከሰንደርላንድ በኡዱ ጨዋታ ከክሪስታል ፓላስ ጋር በተቀያሪ ወንበር ላይ ነበር። ነገር ግን ብዙ ጨዋታዎችን የሚጫወት ተጫዋች አይደለም። ነገር ግን አሁን እሱም ከክለቡ እንዲለቅ የሚፈለግ ተጫዋች ነው ተብሏል። ምክንያቱም ደግሞ ሉክ ሾው አለ። ሊሳንድሮ ማርቲኔዝ ከጉዳቱ ተመልሷል። ሃሪ ማግዌር ደግሞ ከጉዳቱ አገግሞ በቀጣይ ሳምንት ሲመለስ እነዚህ ተጫዋቾች ከማያስፈልጉ ተጫዋቾች መካከል ስማቸው ተጠቅሷል። ዲየጎ ሊዮንንም ጨምሮ ማለት ነውና በጣም እያነጋገረ ያለ ጉዳይ ነው። በቀጣይ ምን ይዞ ሊመጣ ይችላል? የነዚህ ተጫዋቾች ጉዳይ ጸጸታቸውን ልንመለከት እንችላለን ወይ? ስግብግብ መባላቸው በትክክል ይገልጻቸዋል? ሀሳቦቻችሁን ጻፉልን። እነዚህን ጉዳዮች አርሰናልን በተመለከቱ አነሳን። ነገ በዝርዝር ከጨዋታው በኋላ በጣም ጥሩ ጨዋታ ትንተና፣ አዳዲስ ጉዳዮችን የዝውውር ጉዳዮችንም ይዘን እንመለሳለን። ለዛሬ ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። አብራችሁን ስላላችሁ ግን ከልብ እናመሰግናለን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።